የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አሁን የዓለም ጉዳይ ትንታኔ የምንሰማበት ሰዓት ላይ እንገኛለን። መረጃዎቹን ሊያጋራን ባልደረባችን ልዑል ወልዴ እዚህ ስቱዲዮ አለ። እንዴት አደርክልኝ? እግዚአብሔር ይመስገን። እስከዳር እንዴት አደርሽ? እግዚአብሔር ይመስገን። ዛሬ እንግዲህ የዓለም ጉዳያችን አንድ ነገር ላይ ብቻ ትኩረት አያደርግም። የተለያዩ ጉዳዮችን እናነሳለን። በተለይ ቅዳሜና እሁድ በደንብ ትኩረት የተደረገባቸው ጉዳዮችንና ዛሬ ሰኞ ደግሞ ቀጣይነት ያላቸው ጉዳዮች ላይ ነው ትኩረት የምናደርገው። ስለ ዩክሬንና ራሽያ እናነሳለን። ወደ እስራኤልም እንሄዳለን። ወደ አሜሪካም ደግሞ ተመልሰን የተለያዩ ጉዳዮችን እናነሳለንና ያስካቸውን መረጃዎች ዛተ በቃ ልክ ማቅረብ ትችላል። መልካም እስከዳር አመሰግናለሁ። እንግዲህ አንቺም እንዳልሽው ቀደም ብለሽ ማለት ነው ዛሬ በርከት ያሉ ጉዳዮች ላይ በተለይ ደግሞ ቅዳሜና እሁድን የተነሱ የዓለም ዜናዎችን ወደ አድማጮቻችን የምናደርስ ነው የሚሆነው። እንደው ቀዳሚ ለማድረግ ያህል የቀዳሚ የምናደርገው ዜና የኤፍቢአይ አለቃ ጄምስ ኮሜይ የጻፉት 8647 ቁጥር ለፕሬዝዳንት ትራምፕ ደህንነት አደጋ ደቅኗል የተባለ ሲሆን ይህ ዜና እንግዲህ በዓለም አቀፍ መገናኛ ብዙዎች ላይ በስፋት የተዘዋወረ የሚገኝ ነው። እንደውም በርካቶች ሀሳባቸውን የሰጡበት የተነጋገሩ መነጋገሪያ የሆነው ኢሹ ነው። ይሄም ደግሞ ምንድነው የሚለውን ስንመለከት እንደው የቀድሞው የፌደራል ምርመራ ቢሮ ኤፍቢአይ ዋና ዳይሬክተር ጄምስ ኮሜይ በኢንስታግራም ገጻቸው ላይ ባጋሩት 8647 የሚል ጽሁፍ የያዘ ምስል ምክንያት በአሜሪካ ሴክሬታሪ ሰርቪስ የወንጀል ምርመራ ተከፍቶባቸዋል። ኤፍቢአይን እንደ አውሮፓውያኑ አቆጣጠር ከ2013 እስከ 17 የመሩት ጄምስ ኮሜይ የባህር ሼል ወይንም ደግሞ ዳርቻ ላይ ጽፎት ያጋሩት ይህ 8647 የሚነበብ ጽሁፍ ቀጥታ ለትራምፕ ደህንነት ስጋት የፈጠረ ነው የተባለው። ይህ የሆነው የቁጥሮቹ የመጀመሪያ ሁለት ቁጥር የሆኑ 86 ወይ ደግሞ 86 ቁጥሩ መደበኛ ያልሆነ የቋንቋ ሲሆን መግደልን ስለሚያመላክት 47ኛ ደግሞ ቁጥሩ በበኩል ይሄ የዶናልድ ትራምፕ 47ኛው የአሜሪካ ፕሬዝዳንት ጋር የተያያዘ መሆኑን ነው እየተነገረ የሚገኘው። ይህም ደግሞ በቀጥታ ሲነገር 47ኛው የአሜሪካ ፕሬዝዳንት የሆኑትን ዶናልድ ትራምፕን ግደሉት እንደማለት ነው ተብሎ ተወስዶባቸው ነው ምርመራው አሁን ላይ የተከፈተባቸው ማለት ነው። በዚህ ጉዳይ ላይ ትችት የበዛበት ታዲያ ኮሜይ ያጋሩት ምስል መልሰው ያጠፉም ሲሆን የቁጥሮቹን የፖለቲካ ይዘት ሳላውቅ ነው የልጠፍኩት በማለትም ለማስተባበል ሞክረዋል። በጉዳዩ ላይ አስተያየታቸው እንዲሰጡ የተጠየቁትም ዶናልድ ትራምፕ በኩላቸው ምንድን ያሉት ይህንን ቁጥር ጨቅላ ህፃን እንኳን የቁጥሮቹን መልእክት ያውቀዋል በማለት ያቀረቡትን ማስተባበያን አጣጥለውታል ማለት ነው። ያ ማለት ግደሉት ማለት ነው፣ ጮክ ብሎ የሚሰማና ግልጽ ነው ሲሉም ነው የተናገሩት ትራምፕ። በእርግጥ አሁን ኮሜይ ብቃት የላቸውም፣ ይሁን እንጂ የጻፉትን ለመረዳት ግን በጣም ብቁ ናቸው በማለትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተችቷቸዋል። የቀድሞ የኤፍቢአይ ዳይሬክተር ልጥፍን በአሜሪካ የጸጥታና ደህንነት ተቋማት ዘንድ ከፍተኛ ትችትም ነው እያስከተለባቸው የሚገኘው። ጉዳዩም ከትራምፕ ሰሞኑኛ የመካከለኛ ምስራቅ ሀገራቱ ጉብኝት ጋር ተያይዞ አሸባሪዎች ፕሬዝዳንቱን እንዲገሉት የቀረበ ጥሪ ተደርጎ ነው አሁን ላይ እየተወሰደባቸው የሚገኙ። ታዲያ በዚህኛው ጉዳይ ላይ በዚህ ሰው ላይ በቀድሞ የፌደራል ምርመራ ቢሮ ኤፍቢአይ ዋና ዳይሬክተር ጄምስ ኮሜይ ላይ ከፍተኛ የሆኑ ትችቶችን የተሰነዘረባቸው እንዲሁም ደግሞ ምርመራዎች እየተደረገባቸው ይገኛል። ይሄኛው ቀዳሚ መረጃችን ነው። ሌላኛው ደግሞ በዚሁ በቅዳሜና እሁድ የተሰሙት ሌላኛው ዜና ምንድነው? ኢራን ለአምስተኛ ጊዜ ከአሜሪካ ጋር በኒውክሌር ጉዳይ ላይ ልትነጋገር ስለመሆኑ ስለማስታወቋ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በዋሽንግተንና ቴሄራን መካከል እንግዲህ ቀጥተኛ ያልሆነ ድርድር በቅርቡ እንደሚጀምሩ ተናግረዋል። አርጋቺ ከሰሞኑ ከኦማን ውጭ ጉዳይ ሚኒስተር ባደር ቢን ሐመድ አልቡሳይድ ጋር በሰጡት ጋዜጣዊ መግለጫ አምስተኛው ድርድር የሚካሄድበት ቦታ በኦማን ይገለጻልም ነው ያሉት። ኦማን እንግዲህ ከባለፈው ወር ጀምሮ ኢራንና አሜሪካን እያሸማገለች እንደምትገኝም ይታወቃል። የመጀመሪያዎቹ ንግግር
ኤፕሪል 12 ወይንም ደግሞ ሚያዚያ 12 በ2025 ነው በኦማን ሙስካት የተካሄደው። ንግግሮቹ የተመሩት በዩኤስ ልዩ መልእክተኛ ስቲቭ ዊትኮቭ እና የኢራን የውጭ ጉዳይ ሚኒስትር በአባስ አርጋቺ መካከል ነበረ። አስቸኳይ ስብሰባ ከኦማን አቻቸው ጋርም ካደረጉ በኋላ ከሰሞኑም ጥሩ ውይይቶች እንደነበሩ ተናግረዋል። አርጋቺ በቀጠናው ጉዳዮችና በሁለትዮሽ ግንኙነት ያተኮረ ቆይታቸው ገንቢ መሆኑን አክለው ገልጧል ማለት ነው። ባለፈው አርብም ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴሄራን የዋሽንግተንን እቅድ የማትቀበል ከሆነ የከፋ ነገር ይገጥማታል ብለው መናገራቸውም የሚታወስ ነው። የቴሄራን ባለስልጣናትን በበኩላቸው የትራምፕ ማስፈራሪያ እንደማይቀበሉት በተደጋጋሚም ነው ሲናገር የተደመጡት ማለት ነው። እንግዲህ ከዚህ ቀደምም ደግሞ እኛም በዜና ሰዓታችን ላይ ስናነሳው እንደነበረው እስከዳር ኢራንና አሜሪካ በተደጋጋሚ እንዲህ ለንግግሮች ያው ይቀርባሉ። በተለይ ከዚህ ከኒውክሌር ማብላሪያው ጋር ተያይዞ አሜሪካ እንድታቆም በተደጋጋሚ ትናገራለች። ኢራን ደግሞ ይህንን ጉዳይ የማታቆም ከሆነ አሜሪካ በተለይ ማስፈራሪያና ዛቻውን የማታቆም ከሆነ ወደ ድርድር የማይመጡ መሆኑን ሲገልጡ ቆይተዋል እና አሁንም ደግሞ ያለው ነገር ምንድነው? ምናልባት ከሰሞኑም ያው በነበረው ንግግራቸው ላይ አሜሪካና ኢራን በዚህ በኒውክሌር ጉዳይ ላይ በተያያዘ ተቀራርበው ለማውራት እንዲሁም ደግሞ ከስምምነት ላይ ለመድረስ ከጫፍ ስለመድረሳቸውም ዶናልድ ትራምፕ ከሰሞኑ በመካከለኛው ምስራቅ ላይ በጉብኝት ላይ በነበሩበት ጊዜ ማንሳታቸው የሚታወቅ ነው እና ይሄንም ተያይዞ ነው አምስተኛው ድርድር በኦማን ሊካሄድ መሆኑ የተነገረው ማለት ነው። ወደ ሶስተኛው እንደው ወደ ምን ነግራቸው ዜናዎች ስናልፍ ደግሞ እስራኤል በጋዛ ሰርጥ የምታደርገውን ወታደራዊ ዘመቻን በማስፋፋት አዲስና ሰፊ ጥቃት በግዛቱ መጀመሯን ነው ያስታወቀችው። እንግዲህ ይህኛው ጥቃት የጌዲዮን ሰረገሎች በሚል እስራኤል በጋዛ የምታደርገው ወታደራዊ ጥቃት ማስፋቷን ነው የተገለጠው። እስራኤል በጋዛ ሰርጥ ከ100 በላይ የሰዎችን ሕይወት ከቀጠፈ የአየር ድብደባ በኋላ ሐማስ ታጋቾችን እንዲፈታ ለማስገደድ አዲስ ጥረት ነው ያለችውን ትልቅ ጥቃት በጋዛ መክፈቷንም ገልጣለች። የእስራኤል መከላከያ ኃይሎች አይዲኤፍ አርብ ምሽት ባወጣው መግለጫ በጋዛ ሰርጥ ውስጥ ስትራቴጂካዊ ቦታዎችን ለመያዝ ሰፊ ጥቃቶችን መጀመራቸውን እና ኃይሎችን ማሰባሰባቸውን ገልጠዋል። ይህ እርምጃ በጋዛ ሰርጥ ውስጥ ስልታዊ ቦታዎችን ለመቆጣጠር ታጋቾችን ለማስለቀቅና ሐማስን ለማሸነፍ የሚያስችል ነው ብለዋል የሀገሪቱ መከላከያ ሚኒስትር። ማባሪያ ያጣው እንግዲህ በሐማስና እስራኤል መካከል እየተደረገ ያለው ጦርነት የሟቾችን ቁጥርንም ደግሞ በእጅጉ ያሻቀበ ሲሆን ለሰብአዊ ቀውስም የተደረጉ ዜጎች ቁጥርንም በአሳሳቢ ደረጃ ላይ እንደሚገኝም የተባበሩት መንግስታት ድርጅት በዚህ ሳምንት መናገሩም ይታወሳል። የጋዛ ሲቪል መከላከያ ኤጀንሲ እንደገለጠው ባሳለፍነው አርብ የእስራኤል ወታደሮች በሰነዘሩት የአየር ጥቃቶች 108 ሰዎች ሲገደሉ አብዛኞቹ ደግሞ ሴቶችና ህፃናት ናቸው ብሎ ነበረ። አንዳንድ የፍልስጤምም ደግሞ ግዛት ባለስልጣናት በቅርብ ቀናት በእስራኤል ጦር ጥቃት የተገደሉ ሰዎች ቁጥር እስከ 250 ወይንም ደግሞ 300 ሊደርሱ እንደሚችሉም ነው የተዘገበው። ሌላኛው ደግሞ ዘገባችን የሚሆነው ምናልባት የሩሲያ ዩክሬን ጦርነትን ለማስቆም በዛሬው ዕለት ወደ ፑቲን ስልክ እንደሚደውሉ ፕሬዝዳንት ትራምፕ ስለመናገራቸው ነው። የሩሲያ ዩክሬን ጦርነትን ለማስቆም በዛሬው ዕለት ወደ ፑቲን ስልክ እንደሚደውሉ እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ትራምፕ የስልክ ውይይቱ በዩክሬን ደም አፋሳሹን ጦርነት ለማስቆም ሁነኛ መፍትሄ እንደሚያስገኝ ነው ያላቸውን እምነት የገለጡት። ፕሬዝዳንቱ እንግዲህ ትሩዝ ሶሻል በተሰኘ የማህበራዊ ትስስር ገጻቸው ላይ ባጋሩት መልእክት እለቱ ፈጽሞ መጀመር ያልነበረበት አስከፊው ጦርነት የሚያበቃበት ፍሬያማ ቀን እንደሚሆን ተስፋ አደርጋለሁ ብለዋል። ትራምፕ በቀጣይም ደግሞ ጦርነቱን ለማስቆም ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዲሁም ደግሞ ከተወሰኑ የኔቶ ጥምረት አባል ሀገራት መሪዎች ጋር እንደሚመክሩም አስታውቋል። ሩሲያና ዩክሬን ወደ አስከፊው ጦርነት ከገቡ ከ3 ዓመታት በኋላ ባሳለፍነው ሳምንት ሐሙስ ዕለት ለመጀመሪያ ጊዜ በቱርክ ኢስታንቡል ባካሄዱት ስብሰባ ላይ
የሰላም ድርድር የጦር እስረኞችን ከመለዋወጥ ባለፈ ለዘላቂ ሰላም ተስፋ የሚፈነጥቅ አንዳች እንኳን መግባባት ሳያሳዩ መለየታቸው ይታወሳል። ትራምፕም ደግሞ ከሰላም ድርድሩ በኋላ እኔ ከፑቲን ጋር እስካልተገናኘው ድረስ ጦርነቱ የሚቆምበት ሁነኛ መፍትሄ ጠብ አይልም ሲሉ መናገራቸውን እንግዲህ ቢቢሲ ዘ ጋርዲያን ይዘውት የወጡት መረጃዎች ያመላክታሉ። እስከዳር አመሰግናለሁ። አመሰግናለሁ።